በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር። ክፍል 7 ሐዋርያው ቅዱስ ቶማስ። ቶማስ የአርማይክ መጠሪያ ስሙ ሲሆን በግሪክኛ ደግሞ ዲዲሞስ ተብሎ ይጠራል። የሁለቱም ቋንቋዎች ፍቺ መንታ ማለት ነው። ከሦስቱ ወንጌላት ውስጥ ከሌሎች ሐዋርያት ጋር ስሙ ተጠቅሶ የምናገኘው ሲሆን በቅዱስ ዮሐንስ ወንጌል ላይ ደግሞ ጠባዩና ድርጊቱ በስፋት ተጽፎለታል። ከ12ቱ ሐዋርያት አንዱ የሆነው ቅዱስ ቶማስ አንድን ነገር ለመቀበል በቂ ማስረጃን፣ ዕውቀትን የሚፈልግ ነገር ግን ላመነበት ነገር እስከ ሞት ድረስ ቆራጥ የሆነ ሐዋርያ መሆኑ ይታወቃል። አልዓዛር በሞተ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም አቅራቢያ ወደ ነበረው መቃብሩ ለመሄድ በተነሳበት ወቅት አይሁድ ሊገድሉት ይፈልጉ ነበር። በዚህ ምክንያት ሌሎቹ ሐዋርያት ጌታችንን ወደዚህ እንዲሄድ ባይፈልጉም ቶማስ ግን ያለምንም ፍርሃት ጌታን መከተል ሞትን ሊያስከትል እንደሚችል እያወቀ ከክርስቶስ ጋር ለመሞት ያለውን ዝግጁነት አሳይቷል። እርሱም ሌሎችን በማደፋፈር ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ በማለት ታላቅ ቆራጥነትን አሳይቷል። ሐዋርያው ያላወቀውና ያልገባው በድፍረት የሚጠይቅ በመሆኑ ጌታችን ኢየሱስ ክርስቶስ መንገድ እውነትና ሕይወት መሆኑን እንዲገልጥ ምክንያት ሆኗል። በተጨማሪም ከምስጢራት ሁሉ ቀዳሚ የሆነውን የእግዚአብሔር አንድነትና ሦስትነትን ጌታችን እንዲያስተምር መንገዱን የከፈተ ጥያቄ አቅርቧል። ወንጌላዊ ዮሐንስ እንዳሰፈረው ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ብሎ መለሰለት። በመጽሐፍ ቅዱስ ከተመዘገቡት የሐዋርያው ታሪኮች ሁሉ ይበልጥ የምንማርበትና ሁልጊዜ የሚያስደንቀው ጌታችን ከሙታን ከተነሳ በኋላ በ8ኛው ቀን ለሐዋርያት ዳግመኛ በተገለጠ ጊዜ የሆነው ክስተት ነው። የክርስቶስን ትንሣኤ አስቀድመው ያዩት ሐዋርያት የጌታን መነሳት ቢነግሩትም ቶማስ ግን ትንሣኤ ሙታን የለም ብሎ ከሚያምኑት ከሰዱቃውያን ወገን እንደመሆኑ መጠን ትንሣኤውን ለመቀበል ማየትና በራሱ መንገድ ማረጋገጥ እንደሚፈልግ ተናግሮ ነበር። የችንካሩን ምልክት በእጆቹ ካላየው አላምንም አላቸው በማለትም ጥርጣሬውን ገልጿል። ጌታም በተዘጋ ደጅ ገብቶ በመካከላቸው በመቆም ሰላም ለእናንተ ይሁን ካለ በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬም አምላኬም ብሎ መለሰ። ከዚያን ጊዜ ጀምሮ በቶማስ ንግግር መሰረት ቅዱሳን ክርስቶስን በራእይ ሲያዩት የሚለዩት በችንካሩ ምልክት ሆኗል። ለአብነት ያህል ለአንድ ቅዱስ አባት ሰይጣን ክርስቶስ ነኝ ብሎ በተገለጠበት ጊዜ ቅዱሱ የችንካሩ ምልክት የት አለ ብሎ ይጠይቅ፣ ሰይጣኑ እንደ ጉምተን ነው እንደ ጢስ በኖ ጠፍቷል። ጌታችን በተዘጋው ደጅ መግባቱ አምላክነቱን ሲያሳይ፣ የተወጋ ጎኑን ማሳየቱ ደግሞ የሞተበትን ስጋ ጥሎ እንዳልተነሳ በዚያው ስጋ መነሳቱን ያረጋግጣል። አምላክ በስጋ ባይሞት ኖሮ ድህነት አይኖረንም ነበር። ዓለም በፍጡር ሞት ሊድን አይችልምና ጌታችን ለሐዋርያው የፈቀደውን በማድረግ ትንሣኤውን እንዲያረጋግጥና እንዲያምን አግዞታል። ይህ የሆነው ሐዋርያው በኋላ ስለ ስሙ ዋጋ የሚከፍል ቅዱስ በመሆኑ ነው። በአንድ በኩል በተዘጋው በር ሲገባ በጥርጥር አጥር በተዘጋውና እምነት በጎደለው ልብ ውስጥ ገብቶ ትንሣኤውን ምትሃት ሳይሆን እውነት መሆኑን አረጋግጧል። የተነሳው የሞተው ክርስቶስ መሆኑን ማረጋገጡ ለእኛም ክርስትና መሰረት ሆኗል። ሐዋርያው ቅዱስ ጳውሎስ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት ብሎ እንዳስተማረው ያለ ክርስቶስ ሞትና ትንሣኤ የሚታመን የሚኖር የሚሰበክ ክርስትና የለም። የእመቤታችን ቅድስት ድንግል ማርያም ትንሣኤ ከሐዋርያት ሁሉ አስቀድሞ ያየውና ከትንሣኤም በኋላ ካሉት ዕለታት መካከል ማክሰኞ በስሙ የተሰየመለት ሐዋርያ ቅዱስ ቶማስ ነው። ከመንፈስ ቅዱስ መውረድ በኋላ በ46 ዓመተ ምህረት ገደማ በፋርስና በህንድ እንዳስተማረ የተለያዩ የቤተ ክርስቲያን ሊቃውንት ይገልጻሉ። ከነዚህም ሊቃውንት መካከል ቅዱስ ጎርጎርዮስ ዘእንዚናዙ፣ ቅዱስ ኤፍሬም ሶርያዊ፣ ቅዱስ አምብሮስ ተጠቃሾች ናቸው። ሐዋርያው በመጨረሻም ብዙ ተአምራትና ድንቅ ሥራዎችን አድርጓል። የሐዋርያው ቅዱስ ቶማስ ሀገረ ስብከት ህንድ ሲሆን ወደ ሀገሪቱ ገብቶ ወንጌልን ለመስበክ ምክንያት ቢያጣ በ30 ብር ተሽጦ ከመስፍነ ብሔሩ ከሉኪዮስ ቤት ገብቶ ማገልገል ጀመረ። መስፍኑም ምን መስራት ትችላለህ ብሎ ሲጠይቀው ቶማስም ሕንፃ ማነጽ፣ ሐውልት መቅረጽ እችላለሁ ብሎ መለሰለት። ሉኪዮስም ስራውን ሰርቶ እንዲቆየው በማዘዝ ብዙ ወርቅና ብር ሰጠው። ቶማስ ግን ሕንፃ ማነጽን፣ ሐውልት መቅረጽን ከዚህ የበለጠ የለም በማለት ወርቅና ብሩን በሙሉ ለነዳያን መጸወተው። ከዚያም ለሀገሩ ሕዝብ ወንጌልን በማስተማር አሳምኖ አጠመቃቸው። የመስፍኑ ሚስት ከነ ልጆቿና ከነ አገልጋዮቿ አሳምኖ አጠመቃት። መስፍኑም ሉኪዮስ ከሄደበት ሲመለስ ያነጻውን ሕንፃ ቢጠይቀው ቶማስ በወርቁና በብሩ ያነጻቸውን
ያሳመናቸውን ምዕመናን አሳየው። ሉኪዮስም በመቆጣት ሐዋርያውን እጅና እግሩን አስሮ ቆዳውን አስገፍፎ ስልቻ አስፍቶ በአሸዋ ሞልቶ በማሸከም በገበያ ሲያዞረው አለ። የሉኪዮስም ሚስት ይህንን አሰቃቂ ድርጊት አይታ በድንጋጤ ሞተች። መስፍኑም ሚስቴን የሞተችው ባንተ ምክንያት አይደለምን? ያዳንካት እንደሆነ እኔም በአምላክህ አምናለሁ አለው። ጌታችንም የቶማስን ቁስል አቀዝቅዞለት ፈወሰው። ቶማስም ከአካሉ የተገፈፈውን ስልቻውን በሚስቱ አስክሬን ላይ ቢያስነካው ከሞት ተነሳች። በዚህም ተአምር ሉኪዮስ አምኖ ተጠመቀ። ሐዋርያውም ስልቻውን ተሸክሞ እየተዘዋወረ ሙት በማስነሳት ድውይ በመፈወስና አሕዛብን በማጥመቅ አገልግሎቱ ቀጠለ። ቀንጦፊያ በምትባል ሀገር አንድ ሽማግሌ 7 ልጆቹ ተገድሎበት ሲያዝን አግኝቶት ስልቻውን እያስነካ 7ቱንም ልጆች ከሞት አስነስቶለት ኢናስ ወደምትባል ሀገርም የቃሉን ትምህርትና የእጁን ታምራት ያዩ ሁሉ ከንጉሱ ሚስት ከንግስቲቱ ጀምሮ ሁሉም አምነው ተጠምቀዋል። በዚህም ጊዜ ጥቅም የቀረባቸው የጣዖት ካህናት በመቅናት በተንኮል ከንጉሱና ከመኳንንቱ ጋር በማጣላት በ72 ዓመተ ምህረት ግንቦት 26 ቀን አንገቱን በሰይፍ አስቆርጠውታል። የጌታችንን የተወጋ ጎን የዳሰሰችው የቶማስ ቀኝ እጅ ዛሬም ድረስ በህንድ ውስጥ በመንበሩ ላይ በሕይወት እንዳለች ትታያለች። የሐዋርያው ቅዱስ ቶማስ በረከትና ረድኤት ይደርብን፣ ጾሙን ይቀበልልን፣ ማህበራችንን ውልደ ብርሃንን ይባርክልን። አሜን።